ሰላም ጤና ይስጥልኝ። እንደምን ከረማችሁ ጋስፖሎስ ማሂ ቤተሰቦች፣ ኢትዮጵያውያን፣ ኤርትራውያን ይህንን የአማርኛ ቋንቋ የምትሰሙ ሁሉ ከጌታችንና ከመድኃኒታችን ከኢየሱስ ክርስቶስ የሆነው ሰላም በያላችሁበት ይሁን። ዛሬም አጠር ባለ ኦዲዮ ተመልሻለሁ። አዲሶች እንኳን ደህና መጣችሁ፣ ነባሮች እንኳን ሰላም ተመለሳችሁ። ዛሬ የምናየው ትንቢተ ዳንኤል ምዕራፍ 3 ነው። መጀመሪያ አብረን እናዳምጣለን። ከዛ በኋላ እግዚአብሔር በፈቀደ በተቻለኝ አቅም የገባኝን ያህል አስረዳለሁኝ። ትንቢተ ዳንኤል ምዕራፍ 3 እንደዚህ ይላል። ንጉሡ ናቡከደነፆር ቁመቱ 60 ክንድ ወርዱም 6 ክንድ የሆነውን የወርቁን ምስል አሰራ። በባቢሎንም አውራጃ በዱራ ሜዳ አቆመው። ንጉሡም ናቡከደነፆር መኳንንትንና ሹማምንቶችን፣ አዛዦችንና አዛውንቶችን፣ በጅሮንዶችንና አማካሪዎችን፣ መጋቢዎችንም አውራጃ ገዢዎችንም ሁሉ ይሰበስቡ ዘንድ ንጉሡም ናቡከደነፆር ላቆመው ምስል ምረቃ ይመጡ ዘንድ ላከ። በዚያን ጊዜም መኳንንቱና ሹማምንቶቹ፣ አዛዦቹና አዛውንቶቹ፣ በጅሮንዶቹና አማካሪዎቹ፣ መጋቢዎቹና አውራጃ ገዢዎቹ ሁሉ ንጉሡ ናቡከደነፆር ላቆመው ምስል ምረቃ ተሰበሰቡ። ናቡከደነፆርም ባቆመው ምስል ፊት ቆሙ። አዋጅ ነጋሪም እየጮኸ እንዲህ አለ። ወገኖችና አሕዛብ በልዩ ልዩ ቋንቋም የምትናገሩ ሆይ የመለከትንና የእንቢልታን የመሰንቆንና የክራርን የበገናንና የዋሽንትን የዘፈንንም ሁሉ ድምፅ በሰማችሁ ጊዜ ተደፍታችሁ ንጉሥ ናቡከደነፆር ላቆመው ለወርቁ ምስል እንድትሰግዱ ታዛችኋል። ተደፍቶም የማይሰግድ በዚያን ጊዜ በሚነድድ እሳት እቶን ውስጥ ይጣላል። ስለዚህ በዚያን ጊዜ አሕዛብ ሁሉ የመለከቱንና የእንቢልታውን የመሰንቆውንና የክራኑን የበገናውንና የዘፈኑንም ሁሉ ድምፅ በሰሙ ጊዜ ወገኖችና ሕዝቡ በልዩ ልዩ ቋንቋም የተናገሩ ሁሉ ተደፉ። ንጉሡም ናቡከደነፆር ላቆመው ለወርቅ ምስል ሰገዱ። በዚያን ጊዜም ከለዳውያን ቀርበው አይሁድን ከሰሱ። ለንጉሡም ለናቡከደነፆር ተናገሩ፣ እንዲህም አሉ። ንጉሥ ሆይ 1000 ዓመት ንገስ። አንተ ንጉሥ ሆይ መለከትንና የእንቢልታን የመሰንቆንና የክራርን የበገናና የዋሽንትን የዘፈንንም ሁሉ ድምፅ የሚሰማ ሰው ሁሉ ተደፍቶ ለወርቁ ምስል ይስገድ፣ ተደፍቶም የማይሰግድ በሚነድድ እሳት እቶን ውስጥ ይጣላል ብለህ አዘዝህ። በባቢሎን አውራጃ ሥራ ላይ የሾምሃቸው ሲድራቅና ሚሳቅ አብደናጎም የሚባሉ አይሁድ አሉ። ንጉሥ ሆይ እነዚህ ሰዎች ትእዛዝህን እንቢ ብለዋል፣ አማልክትህን አያመልኩም፣ ላቆምከውም ለወርቁ ምስል አይሰግዱም። ናቡከደነፆርም በብስጭትና በቁጣ ሲድራቅንና ሚሳቅን አብደናጎንም ያመጡ ዘንድ አዘዘ። እነዚህንም ሰዎች ወደ ንጉሥ ፊት አመጧቸው። ናቡከደነፆርም ሲድራቅና ሚሳቅ አብደናጎም ሆይ አምላኬን አለማምለካችሁ ላቆምኩት ለወርቁ ምስል አለመስገዳችሁ እውነት ነውን? አሁንም የመለከቱንና የእንቢልታውን የመሰንቆውንና የክራሩን የበገናውንና የዋሽንቱን የዘፈኑንም ሁሉ ድምፅ በሰማችሁ ጊዜ ተደፍታችሁ ላሰራሁት ምስል ብትሰግዱ መልካም ነው። ባትሰግዱ ግን በዚያ ጊዜ በሚነድድ እሳት እቶን ውስጥ ትጣላላችሁ። ከእጄስ የሚያድናችሁ አምላክ ማን ነው ብሎ ተናገራቸው። ሲድራቅና ሚሳቅ አብደናጎም መለሱ። ንጉሡንም ናቡከደነፆር ሆይ በዚህ ነገር እንመልስልህ ዘንድ አስፈላጊያችን አይደለም። የምናመልከው አምላካችን ከሚነደው ከእሳቱ እቶን ያድነን ዘንድ ይችላል፣ ከእጅህም ያድነናል። ንጉሥ ሆይ ነገር ግን ንጉሥ ሆይ እርሱ ባያድነን አማልክትህን እንዳናመልክ ላቆምኸውም ለወርቁ ምስል እንዳንሰግድለት እወቅ አሉት። የዛን ጊዜም ናቡከደነፆር በሲድራቅና በሚሳቅ በአብደናጎም ላይ ቁጣ ሞላበት፣ የፊቱም መልክ ተለወጠባቸው። እርሱም ተናገረ። የእቶኑም እሳት ይነድድ ከነበረው ይልቅ 7 እጥፍ አድርገው እንዲያነዱት አዘዘ። ሲድራቅንና ሚሳቅንም አብደናጎምንም ያስሩ ዘንድ ወደሚነድድም ወደ እቶን እሳት ይጥሏቸው ዘንድ በሰራዊቱ ውስጥ ከነበሩት ኃያላን አዘዘ። የዛን ጊዜም እነዚህ ሰዎች ከሰናፊላቸውና ከቀሚሳቸው ከመጎናጸፊያቸውም ከቀረውም ልብሳቸው ጋር ታስረው በሚነድድ በእቶን እሳት ውስጥ ተጣሉ።
የንጉሱም ትእዛዝ አስቸኳይ ስለሆነ የእቶኑም እሳት እጅግ ስለሚነድድ ሲድራቅንና ሚሳቅን አብደናጎንም የጣሏቸውን ሰዎች የእሳት ወላፈን ገደላቸው። እነዚህም 3 ሰዎች ሲድራቅና ሚሳቅ አብደናጎም ታስረው በሚነደው በእቶኑ እሳት ውስጥ ወደቁ። የዛን ጊዜም ንጉሱ ናቡከደነጾር ተደነቀ፣ ፈጥኖም ተነሳ። አማካሪዎችንም 3 ሰዎች አስረን በእሳት ውስጥ ጥለን አልነበረምን ብሎ ተናገራቸው። እነርሱም ንጉሥ ሆይ እውነት ነው ብለው ለንጉሱ መለሱለት። እርሱም እነሆ እኔ የተፈቱ በእሳቱም መካከል የሚመላለሱ 4 ሰዎች አያለሁ፣ ምንም አላቆሰላቸውም፣ የ4ኛው መልክ የአማልክትን ልጅ ይመስላል ብሎ መለሰ። የዚያን ጊዜም ናቡከደነጾር ወደሚነደው ወደ እሳቱ እቶን በር ቀርቦ እናንተ የልዑል አምላክ ባሪያዎች ሲድራቅና ሚሳቅ አብደናጎም ኑ ውጡ ብሎ ተናገራቸው። ሲድራቅና ሚሳቅም አብደናጎም ከእሳቱ መካከል ወጡ። መሳፍንቱና ሹማምንቶቹም አዛዦችና የንጉሱ አማካሪዎች ተሰብስበው እሳቱ በእነዚያ ሰዎች አካል ላይ ኃይል እንዳልነበረው፣ የራሳቸውም ጠጉር እንዳልተቃጠለች፣ ሰናፊላቸውም እንዳልተለወጠ፣ የእሳቱም ሽታ እንዳልደረሰባቸው አዩ። ናቡከደነጾርም መልሶ መልአኩን የላከ ከአምላካቸውም በቀር ማንንም አምላክ እንዳያመልኩ ለእርሱ እንዳይሰግዱ ሰውነታቸውን አሳልፈው የሰጡትን የንጉሱንም ቃል የተላለፉትን በእርሱ የታመኑትን ባሪያዎቹን ያዳነ የሲድራቅና የሚሳቅ የአብደናጎም አምላክ ይባረክ። እኔም እንደዚህ የሚያድን ሌላ አምላክ የለምና በሲድራቅና በሚሳቅ በአብደናጎም አምላክ ላይ የስድብን ነገር የሚናገር ወገንና ሕዝብ በልዩ ልዩም ቋንቋ የሚናገሩ ይቆረጣሉ፣ ቤቶቻቸውም የጉድፍ መጣያ ይደረጋሉ ብዬ አዝዣለሁ አለ። የዚያን ጊዜም ንጉሱ ሲድራቅንና ሚሳቅን አብደናጎንም በባቢሎን አውራጃ ውስጥ ከፍ ከፍ አደረጋቸው። ለቃሉ የእግዚአብሔር ስም ዘወትር እየተመሰገነ ይሁን። ትንቢተ ዳንኤልን በጣም የምወደው የመጽሐፍ ቅዱስ ክፍል ነው። የዛሬን ሰዓት ለማወቅ ከዮሐንስ ራእይ በፊት ብዙ ኢንፎርሜሽኖችን የያዘ ነው። የመጽሐፍ ቅዱስ ከ30 እና ከ45% በላይ የወደፊት ሁኔታን የሚናገር ነው፣ ካለፈው ይልቅ ማለት ነው። ያለፉትን 65% ብንላቸው ወይ 60% ወይ 50% ባለፉ በሆኑትና በእግዚአብሔር እቅዶች ባለፉት ነገሮች ብናያቸው፣ ብዙ ግን ፊውቸርን የሚናገሩ የመጽሐፍ ቅዱስ ክፍሎች ናቸው። ፊውቸርን ከሚናገሩ የመጽሐፍ ቅዱስ ክፍሎች ደግሞ በጣም ብዙ ነገሮችን የያዘው የኛ ሰዓት ያለንበትን የሚጠቅሰው ትንቢተ ዳንኤል፣ የዮሐንስ ራእይ ወደፊቱን መጽሐፉን ዝጋው ወደፊት የሚሆን ስለሆነ አትመው ዝጋው ይላል በዳንኤል ላይ። በዮሐንስ ራእይ ላይ ደግሞ መጽሐፉን አትዝጋው ይላል። ነገሮች የሚጠናቀቁበት ማለት ነው። ንጉሳችን የሚመለስበት ኢየሱስ ክርስቶስ የዓለም ንጉስ ሆኖ የዓለምን የሚያስተዳድርበት ማለት ነው። እሱ ሲመጣ ብቻ ነው ይቻለም በሰላም ልትሞላ የምትችለው። አሁን ባለንበት ሁኔታ ምድራችንን እንደምናያት ሰላሟን ከየአቅጣጫው እንዳጣች ያልጠበቅናቸው ነገሮች ሁሉ በዓለም ላይ እየተሰሙ እንደሆነ፣ ነገር ግን ለክርስቲያን እግዚአብሔር ቀድሞ ስላሳወቀን ኢንፎርሜሽን የሚሰጠን እንድንፈራ ሳይሆን ይህንን ያሳወቀን እንድንዘጋጅ ነው። ለምሳሌ ሙሽራ ሊመጣ ልናገባ ቢሆን ያው ሙሽራው በምሳ ሰዓት ላይ 12 ሰዓት ላይ ይመጣል። ሙሽራዋን ሊወስድ ቢባል የምናደርገው ነገር ምንድን ነው? ሜካፕ አንቀባም 12 ሰዓት ላይ ተነስተን፣ ምክንያቱም 12 ሰዓት መድረሻው ነው አይደለም። ምሳ ሰዓት ላይ መጥቶ ያወጣታል። በሰርጉም ቦታ ላይ በ1 ሰዓት ተኩል ነድተው 1 ሰዓት ተኩል ላይ ይደርሳሉ ቢባል ሙሽሪት በሌሊት ተነስታ ነው እንግዲህ ለሰርጓ ተኳኳልም እንደሆነ ትታጠብም እንደሆነ ልብሷንም ትለብስ እንደሆነ የምትዘጋጀው። ነገር ግን ሙሽራው መምጫው ላይ ሙሽራዋ ገና ከእንቅልፏ ተነስታ ሜካፕ ቀቡኝ፣ ፀጉሬን ስሩኝ ብትል በአሁን ሰዓት በተለይ ሙሽራ ትዕግስት ይኖረዋል ብዬ አላስብም። ተነስቶ ውርደት ነው ብሎ በፊት ቢፈልግ ሰርጉንም ሊተው ይችላል፣ አሁን በምናያቸው ሁኔታዎች ማለት ነው። እና እንደሱ እንዳንሆን እንድንዘጋጅ እንጂ እግዚአብሔር እንድንፈራ ያስቀመጠው ነገር የለም።
ጉድ መጣ፣ በዚህ መልኩ ነው ዓለም የምትጠናቀቀው፣ በኢየሱስ ክርስቶስ ይጠቀልለዋል። ነገር ግን እንድንነቃ እንድንዘጋጅ እንጂ እንድንፈራ አይደለም። ስለዚህ ከትንቢተ ዳንኤል የምናገኘው ነገር ምንድነው? ትንቢተ ዳንኤል የወደፊት የሚሆን ስለሆነ መጽሐፉን አትመው ዝጋው ስለተባለ ጥንት ስለሆነ እሱ የተናገረው የዮሐንስ ራእይ ላይ ደግሞ መጽሐፉን አታትመው አትዝጋው ይላል። እዛ ጋር የተዘጋ መጽሐፍ እዚህ ጋር የተከፈተ መጽሐፍ፣ ምክንያቱም ቃሉ ደርሷልና መጽሐፉን አትዝጋው ይላል በዮሐንስ ራእይ ማለት ነው። እነዚህ ሁለቱን በደንብ አድርገን ዳንኤልን ካነበብን እርግጠኛ ነኝ የዮሐንስ ራእይን በደንብ አድርገን እንረዳዋለን። ቀናችንን ስናየው ደግሞ በደንብ አድርገን እንረዳዋለን። እግዚአብሔር በጣም ትልቅ አምላክ ነው። በቃሉ ምንም ነገር እንዳይጠፋን አድርጎ አስቀምጦልናል። ይህንን ቃል በደንብ እያደረግን እያነበብን ቃሉ እንዴት ይላል፣ እንዴት መራመድ አለብን የሚለውን ነገር እየበረታን አምላካችንን መታመኛችንን በበጎ ሁኔታ መጠበቅ እንችላለን። ምክንያቱም የደበቀን ነገር የለም። አንድ ባለቤቴን ሁል ቀን እየጠበቀ ተደብቆ ትኬት የሚሰጠው ፖሊስ አለ። ሁል ቀን ግማሽ ግማሽ ነው ደሞዝ የሚካፈሉት። ሰኞ ኮርነር ላይ ቤታችን ኮርነር ላይ ይጠብቀዋል። ባሌም የሚመጣበትን ሰዓት ያውቀዋል፣ ትኬት ይሰጠዋል። እና ምንድነው ምሳሌ ያነሳሁት? እግዚአብሔር የሆነ ተደብቆ ስንሳሳት ትኬት የሚሰጥ አምላክ አይደለም፣ መቅጫ የሚሰጥ አምላክ አይደለም። አስጠንቅቆ ነግሮ ልመጣ ነው ብሎ የምመጣበት መልኩ ይሄን ይመስላል ብሎ ሰዓቱ ይሄን ይመስላል ብሎ አስረድቶ ነው። እና እንደዛ ፖሊስ ተደብቆ እስከነሳሳት የሚጠብቅ አምላክ አይደለም። ከስተታችን እንድንማር የተዘጋጀን እንድንሆን እንድንበረታ የምናያቸውን ነገሮች ከቃሉ ጋር ስናያቸው እግዚአብሔር ይሄን የተናገረው ነበር እያለን ልብ እንድንገዛ ያስቀምጣልን ነገር ነውና በዚህ መፍራት ሳይሆን መዘጋጀት ነው የሚያስፈልገን ማለት ነው። እንደዚሁ ባላችንን ለሰርጋችንን እንደጠበቅነው እንደሰርጉ እንደምናምኑ የሚመጣውን ሙሽራ በትክክል ሆኖ በቃሉ መጠበቅን እያሰብን በርትተን በቃሉ ላይ አሁንም እህት ወንድሞቼን በቃሉ ላይ እንድትበረቱ በጣም አድርጌ እመክራለሁ። ምክንያቱም እግዚአብሔር ከተናገረኝ ነገር በጣም ከተናገረኝ ነገር እውነት የሆነውን ቃል ብቻ ተናገሪ፣ ያወቅሽውን ብቻ ተናገሪ፣ አንቺ ያመንሽውን የገባሽን ነገር ብቻ ተናገሪ። እውነት የሆነውን ቃሉን፣ የሚከብደውን ቃሉን፣ የማይዋጣውን ቃሉን ተናገሪ ብሎኝ ነውና በቃሉ ላይ በጣም ብዙ ነገር ነው ያገኘሁት። ቀኖቹን ሳያቸው በቃ ምንም እግዚአብሔር ያልነገረን ነገር የለምና ባወጣው አዋጅ ላይ ዘፈን ስትሰሙ፣ እምቢልታ ስትሰሙ፣ ምናምን ስትሰሙ፣ ከበሮ ስትሰሙ ስገዱለት፣ ያልሰገደ በእሳት ይጣላል ያልከውን ሕግ የጣሱ 3 ሰዎች ተገኝተዋል። አልሰገዱም። ምን ይደረጉ አይነት ነገር ነው። እንደማቃጠል ሲሉት ንጉሱ ተናደደ። ንጉሱ በብስጭትና በቁጣ ሲድራቅና ሚሳቅን አብደናጎንም ያመጡለት ዘንድ አዘዘ። እነዚህም ሰዎች ወደ ንጉሱ ፊት አመጧቸው። ናቡከደነጾርም አምላኬን አለማመናችሁ ላቆምኩትም ለወርቅ ምስል አለመስገዳችሁ እውነት ነውን ብሎ ሊያስፈራራቸው ማለት ነው ጠየቃቸው። አሁንም የመለኮቱንና እምቢልታውን የመሰንቆንና የክራሩን የበገናውንና የዋሽንቱን የዘፈኑንም ሁሉ ድምፅ በሰማችሁ ጊዜ ተደፍታችሁ ለሰራሁት ምስል ብትሰግዱ መልካም ነው። ባትሰግዱ ግን በዚህ ጊዜ በሚነደው እሳት እቶን ውስጥ ትጣላላችሁ። ከእጄስ የሚያድናችሁ አምላክ ማን ነው ብሎ በኩራትና በንጉስነት በሚያስፈራራ ድምፅ ብሎ ተናገራቸው። ሲድራቅና ሚሳቅ አብደናጎንም መለሱ፣ ንጉስ ናቡከደነጾር ሆይ አሉ፣ በዚህ ነገር እንመልስልህ ዘንድ አስፈላጊያችን አይደለም። የምናመልከው አምላካችን ከሚነደው ከእሳቱ እቶን ያድነን ዘንድ ይችላል፣ ከእጅህም ያድነናል። ንጉስ ሆይ እርሱ ባያድነንም አማልክትህን እንዳናመልክ ላቆምከውም ለወርቅ ምስል እንዳንሰግድ እወቅ አሉት። አምላካችን አንተ ካዘጋጀኸው እሳት ያድነናል። በአምላካቸው በጣም የታመኑ ናቸው፣ ያድነናል። ነገር ግን ባያድነንም እንኳን ሞትን እንመርጣለን ማለት ነው። መቃጠል ይሻለናል እንጂ አንተ ላቆምከው ምስል እንደማንሰግድ እንድታውቅ እንወዳለን አሉት ማለት ነው። በዚያን ጊዜ ናቡከደነጾር
በሲድራቅና በሚሳቅ አብደናጎንም ላይ ቁጣ ሞላበት፣ የፊቱን መልክ እየተለወጠባቸው እርሱም ተናገረ። የእቶንም እሳት ይንደድ፣ ከነበረውም ይልቅ 7 እጥፍ አድርገው እንዲያነዱ ታዘዘ። የዚያንም ጊዜ እነዚህ ሰዎች ከሰናፍላቸውና ከቀሚሳቸው ከመጎናጸፊያቸውም ከቀረው ልብሳቸው ጋር ታስረው፣ እንግዲህ ቀሚስ ለብሰዋል ማለት ነው፣ ከቀሚሳቸው ከምናምናቸው ጋር ታስረው ወደሚንበለበለው ኃይለኛ እሳት ከነቀሚሳቸው ታስረው ተጣሉ ማለት ነው። የንጉሱም ትእዛዝ አስቸኳይ ስለነበረ የእቶኑም እሳት እጅግ ስለሚነድ ሲድራቅና ሚሳቅ አብደናጎን የጣሏቸው ሰዎች የእሳቱ ወላፈን ገደላቸው። እነዚህ 3 ሰዎች ሲድራቅ፣ ሚሳቅ፣ አብደናጎም ታስረው በሚነዱበት የእቶን እሳት ውስጥ ወደቁ። የዚያንም ጊዜ ንጉስ ናቡከደነጾር ተደነቀ፣ ፈጥኖም ተነሳ። አማካሪዎቹንም 3 ሰዎች አስረን በእሳት ውስጥ ጥለን አልነበረምን ብሎ ተናገራቸው። እነርሱም ንጉስ ሆይ እውነት ነው ብለው ለንጉሱ መለሱለት። እርሱም እነሆ እኔ የሚመላለሱ 4 ሰዎች አያለሁኝ፣ ምንም አላቆሰላቸውም። ንጉሱም ወደሚነደው ወደ እሳቱ እቶን በር ቀርቦ እናንተ የልዑል አምላክ ባሪያዎች ሲድራቅና ሚሳቅ አብደናጎንም ኑ ውጡ ብሎ ተናገራቸው። ሲድራቅና ሚሳቅ አብደናጎንም በእሳቱ መካከል ወጡ። መሳፍንቱንና ሹማምንቱን አዛዦችንና የንጉሱን አማካሪዎች ተሰብስበው በእሳቱ በእነዚህ ሰዎች አካል ላይ ኃይል እንዳልነበረው፣ የራሳቸውን ጠጉር እንዳልተቃጠለች፣ ስላፍላቸውም እንዳልተለወጠ፣ የእሳቱም ሽታ እንዳልደረሰባቸው አዩ። ናቡከደነጾርም መልሶ መልአኩን የላከ ከአምላካቸውም በቀር ማንም አምላክ እንዳያመልኩ ለነርሱ እንዳይሰግዱ ሰውነታቸውን አሳልፈው የሰጡትን የንጉሱንም ቃል የተላለፉትን እርሱ የታመኑትን ባሪያዎችን ያዳነ የሲድራቅና የሚሳቅ የአብደናጎንም አምላክ ይባረክ፣ እኔም እንደዚህ የሚያድን ሌላ አምላክ የለምና ሲድራቅና ሚሳቅ አብደናጎንም አምላክ ላይ የስድብን ነገር የሚናገር ወገንና ሕዝብ በልዩ ልዩም ቋንቋ የሚናገሩ ይቆረጣሉ፣ ቤቶቻቸውም በግዱፍ መጣያ ይደረጋሉ ብዬ አዝዣለሁ አለ። የዚያን ጊዜ ንጉስ ሲድራቅንና ሚሳቅን አብደናጎንንም በባቢሎን አውራጃ ውስጥ ከፍ ከፍ አደረጋቸው። የእግዚአብሔር ስም ከፍ ይበል። ዛሬ ያለንበት ሰዓት እንደነ ዳንኤል እምቢ የሚያስብል ሰዓት ላይ ነን ያለነውና እግዚአብሔር እንዴት አዳኝ እንደሆነ ከነደደው እሳት እንዴት አድርጎ እንዳዳናቸው እሳት ውስጥ አልገቡም፣ ገብተዋል። 7 እጥፍ ተደርጎ ገብተዋል። ግን እሳት ውስጥ እያሉ ከታሰሩበት ፈቶ አብሯቸው የሚንቀሳቀስ የመላእክት ልጅ የሚመስል አንድ ደግሞ ያልታሰረ ነበረ ከነሱ ጋር አብሮ ገብቶ ከዛ ውስጥ እሳት ያወጣቸው። ዛሬም ከገባንባቸው ከምንገባባቸው ከሚመጡት እሳቶች የሚያወጣ እውነተኛ አምላክ የዳንኤል አምላክ ዛሬም በቦታው አለ ማለት ነው እና ለማንኛውም ነገር ማንንበረከክ፣ ለማንኛውም ነገር ማንወድቅ፣ ለማንኛውም ነገር ማንገዛ፣ ለማንኛውም ጊዜያዊ ነገር ራሳችንንና ህይወታችንን ነፍሳችንን ማንሸጥ መሆን አለብን። ለኛ ክብር ሳይሆን ክብር ለሚገባው በእኛ ውስጥ ላለው አምላክ ሰዎች ክብርን ይሰጡት ዘንድ። አሁን እነ ዳንኤልን አይደለም ያከበሩት፣ የነዚህ ሰዎች አምላክ ነው ያለው። በሱ ላይ ቃል የሚያወጣ ብሎ ነው ያወጀው። ለወርቁ አልሰገዱም ተብለው ታስረው አምላካቸውን የሚያከብሩበትና የሚያስከብሩበት ሆነ ማለት ነው። ስለዚህ በነደደ እሳት ውስጥ ገብቶ አብሮ የሚገኝና የሚያድን አምላክ ታማኝ አምላክ ስላለን ዛሬም ከሚመጡ እሳቶች በተለያየ ነገር ከሚመጡ በዓለም ከሚመጡ እሳቶች ሁሉ የሚያወጣውን አምላክ መጣበቅ የመጀመሪያውና የመጨረሻው ምርጫችን ሊሆን ይገባል። አምላካችን የታመነ ነው። ከያላችሁበት ጎጂ ከሚሆኑ ነገሮች ሁሉ አይወጣም፣ አትወጣም፣ በዚህ ሁኔታ ውስጥ ታልፋለች ከተባላችሁበት እሳት ሁሉ አብሮ የሚያወጣ አምላክ ሁሉ እንደማይለያችሁ የሚያስገነዝብ ነው ብዬ ነው። ረዘም ያለ የመጽሐፍ ቅዱስ ክፍል ነው። በተቻለኝ አቅም ላሳጥረው ሞክሬያለሁ። አብራችሁኝ ስለቆያችሁ ከልብ እያመሰገንኩኝ ቅዳሜን በቪዲዮ ሮብን ደግሞ በኦዲዮ ተመልሼ እስካያችሁ ድረስ መልካም ዕለተ ዓርብ ይሁንላችሁ። ሰላም ቆዩኝ። ሰላም ያገናኘን።